እንብለው መቼም እናንተ ማዕቀብ ቢጣል ምን ቸገራችሁ? ግማሹን ገንዘብ በዘመዶቻችሁ ግማሹን ደግሞ ከሀገር ውጭ አስወጥታችኋል። ወይ ማዘር እኔ ልቀላውጥልሽ እንዴ አንቺ ገንዘቡ እንዴት እንደሚገኝ ማሰብ ሲገባሽ እኛ እንዴት እንዳስቀመጥነው ስታጠኝ ነው አይኖርሽው። ምን ላርግ? ለወደፊቱ ለመከላከል ይጠቅመኛል ብዬ እኮ ነው። ይሄ ወገኛ ስሜ እኛን ለመከላከል መሞከር ማለት የሀገሪቱን የመከላከያ ሰራዊት ፊት ለፊት መግጠም ማለት ነው። እንደዛም ተባለ እንዴ? ይኸውልሽ ባይሆን ለመከላከል ውስዋስ ከገባሽ ያለ አይደለ ፈንጣጣ፣ ኩፍኝ፣ ባምቡሌ የመሳሰሉትን ከሀገር እንዲጠፉ ብትከላከይ ይሻልሽ። እሱን እናያለን። አሁን ተነሱ፣ ለቅሶ እንድረስ እንሂድ። እኔ ነኝ የምደርሰው? አውርሶ አንቺ እዚህ ቁጭ ብዬ ሳዋራሽ እንደው ቡና ማጣጣሽ ጎረቤትሽ አደረግሽ እንጂ ሂጂና እኮ ወይዘሮ የተባረጋ መድረስ ትችያለሽ። እንዴ እሱ ምን በወጣው? እርሶስ ቢሆኑ እንደው ከማህበረሰቡ አይደል እንደ ወጡት? እና ከማህበረሰቡ በወጣስ? ስሚ እኔና ልጄ የሥራ ክፍፍል አድርገናል። ነጠላ አዘግዝቆ ለቅሶ መድረስ፣ ምስር መልቀም የይትባረክ ድርሻ ነው። ይሄን የዋህ ሞኝ ልጅ አገኙ እንደፈለጉ ይጫወቱበታል። እኮ መጫወት አይደለም የሥራ ክፍፍል ማድረግ ነው። ስሜ ሰው ከተሰማራ እንደየስሜቱ ከባለበት ስፍራ አይቀርም ማፍራቱ የሚለውን የጓደኛሽን ይህ ብዙነሽ በቀለን ዘፈን አልሰማሽም? ኧረ አውቀዋለሁ። ለቅሶ ሆነ እንጂ አንቆረቁርሎት ነበረ። ተይ እንጂ ሂጂና ውሃ በጆጋ አንቆርቆር። ይሺ እቺ አቦሬ ድምፅ። አሁን ለቅሶውን ቢደርሱ አይሻሎትም? የአቶ አጎናፍር አባት እኮ ናቸው የሞቱት። ኧረ ለቅሶውን ባልሰማ ሊቀጡት እንዳይሆን። ኧረ እኔ አልሰማም። የአጎናፍር አባት ነው ያልሽኝ? አዎ የአቶ አጎናፍር አባት። በጣም ይገርማል። ምኑ ነው የሚገርመው? እስከ ዛሬ መኖራቸው ማለት እንዴ! እኛን ያመለቅሶ ደርሶ ማበረታታት ነው። እንኳን ፈግም ማሉልኝ ማለት ነው። ደራ አይባልም? ይባላል። ለምን አይባልም? እኚህ ማርች የሰው ማርች የእኛን ዕድሜ ሁሉ ሙጭልፍ አድርገው ከኖሩ ናቸው። እኔ የለሁበትም። እርሶ እንደሆነ የግፈኞች አምባሳደር ለመሆን አስበዋል መሰለኝ። ግፍ እያሰባሰቡ ነው። እሳቸው 3 ሰው አንቱ የሚባልበትን ዕድሜ ሲኖሩ ግፍ ያልፈሩ እኔ አንድ ፍሬው ልጅ ለምንድን ነው ግፍ ምፈራ? ምን አንድ ፍሬ ነው ያሉት? አንድ ፍሬ ምን ነው? ምን ልትይ? ኧረ እኔ ምን እላለሁ? እርሶን የሚያህል ግብዳ ሰውዬ የምን ፍሬ እንደሆኑ እኮ ግራ ግብት ብሎኝ እኮ ነው። የዱባ ፍሬ ልበልሽ? አልቀረቦትም። አሁን በእርሶ ቤት ትልቁን ፍሬ መምረጦ ነው። አሁን ተነሱና ለቅሶውን እንድረስ። ልጃቸው አጎናፍር ይቀየሙታል። አንቺ ልጃቸው አትበይ። እሱ ራሱ ልጅነቱን ረስቶ ከጃጀ ቆየ። ሰሞኑን ይኸውልሽ እሱ መሞቱ ስለማይቀር ጠቅለል አድርጌ የጠቅላይ ደርሳቸዋል። ማን እንደሚቀድም ፈጣሪ ነው የሚያውቀው። ስሜ አጎናፍር በሩጫ ይሆናል እንጂ በሞትማ እኔ ሊቀድመኝ አይችልም። ኦልሬዲ ዴድ ብሎ ፈጣሪ ረስቶት። በሉ እኔ ልሂድ። መቼም ለቅሶ የሚባል ነገር ትወጃለሽ። ቅምቀማ የለውም እንጂ ለቅሶ ቤቱን እኮ ልክ እንደ ናይት ክለብ እኮ ነው የምትቆጥረው። የሚያካልብ ነገር ያካልቦት። ስሜ ለቅሶ ቤት እንዴት ጌዳውን እንደምትይ በእናትሽ ላሳይሽ። አንዴ ላሳይሽ ጌዳ። ወይኔ አባቴ እኔ ጠንበል የኔ መልካም ሰው ኧረ እባካችሁ ዝም አትበሉ እንጂ ተንቀሳቀሱ። የኔ ትልቅ ሰው ወይኔ እንዲህ ነው አይደለም?